Вы окажетесь втянутыми в этот конфликт помимо своей воли. በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን በኢትዮጵያ ክርስቲያኖች ላይ በሚፈጸመው ጥቃት ሳቢያ በጠቅላዩ ላይ ቅሬታን በማቅረብ ዛሬ በአርሲ ሰማይ ላይ ከራዳር ውጭ ሆነው የገቡትን ሱ-57 የጦር ጀቶችን የአየር ላይ ቅኝትና የሩሲያው ፕሬዝዳንት ቭላድሚር ፑቲንን እቅድና ዓላማን በጋራ እንመለከታለን። Вы окажетесь втянутыми в этот конфликт помимо своей воли. በሀገራችን ኢትዮጵያ በአርሲ ኦርቶዶክስ ላይ የተፈጸመው ጥቃት አሁንም የበርካታ ሀገራት መሪዎችን ትኩረት እየሳበና በነገሩም ሪያክት እንዲያደርጉ እየገፋፋ ይገኛል። እንደሚታወቀው የሩሲያው ፕሬዝዳንት ቭላድሚር ፑቲን በነገሩ አሁንም ድረስ ተባብሶ መቀጠል በእጅጉ እንዳሳሰባቸውና የዚህ ነገር ዋነኛ ተጠያቂ የአሸባሪው ክንፍ ናሽናል ኢስላሚስት ግሩፕን ተጠያቂ ያደርጉ ሲሆን ይህንን ተከትሎ ራዳር የማይደርስባቸው ሲወጡ ሆነ ሲገቡ የማይታዩ ሱ-57 ስፔሻል ሂደን የተባሉ የጦር ጀቶቻቸውን በአርሲ ልከው የዋብያ መሰብሰቢያ ስፍራዎችን ታርጌት በማድረግ ወደ ሀገራቸው ለመመለስ ችሏል። ቀጣይ ድርጊት የሚፈጸም ከሆነም በዓለም ስጋት የሆነው የአሸባሪው ክንፍ ዋብያ መቀበሩን ያሳምራል ሲሉም ተናግሯል። ፑቲን የምንኮራበት እኮ በምክንያት ነው። Вы окажетесь втянутыми в этот конфликт помимо своей воли.